ዳሬ በ11 ዓመት ተቀምጫለሁ። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን አሉ። እዚህ ስመጣ ግን ምንም ነገር የለም። ጎዳና ላይ ወጣሁ። የዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ ነው። የምለው ነገር ነው የሚጠፋ። እናትና አባት በልጅ ጨከነ፣ ወንድም በወንድሙ ጨከነ። እንዴት አስችሏቸው 11 ዓመት የለፋበትን መኪና ገዝተንልሃል፣ ቤት ሰርተንልሃል ያሉት ምንም ነገር የለም። በመጨረሻ ጎዳና ላይ አላስጠለሉትም እንኳ ጎዳና ላይ ጣሉት። በጣም ያሳዝናል። የኛ የስደት የገዛ ቤተሰቦቻችን እናት፣ አባት፣ ወንድም እንደ መከዳት የሚያም ነገር የለም። በጣም እኔ በጣም እየገረመኝ ያለው ወገኖቼ ማለት ነው፣ ብሩ መብላታቸው ተያንስ አንድ ሰው እንዲሰቃይ ስቃይ እንዲያይ ፈተና እንዲያይ ሁሉም ነገር አሟልተንልሃል ና ግባ ማለታቸው የባለፈው ላይ ሲገርመኝ የዚህ ወንድማችን ስቃይ ደግሞ በጣም ይገርማል። በጣም ከባድ ነው የምር። አግኝታችሁ ማጣት ማለት በጣም ይከብዳል። እግዚአብሔር ነው የምላችሁ። 11 ዓመት ማለት በሳውዲ አረቢያ ሰርቶ ምንም ገንዘብ የለህም፣ መጀመሪያ መኪናም ቤትም አለህ ና ግባ ብለው አስገብተው ሰውን ቤት ቢሆን እየሰራ መኖር እንዳይችል ብር አለ ወይ ሲባል ምንም ነገር የለም እዛው ስራ ማለት ሲገባቸው ይሄ ልጅ የዚህን ልጅ ስቃይ ይፈልጋሉ ማለት ነው። አያችሁ፣ ኢትዮጵያ ያሉ ሰዎች እንደዚህ ነው አስተሳሰባቸው። ከ110% ነው ጥሩ የሰው ገንዘብ የማይፈልገው ማለት ነው። አሁን ላይ እኔ በቃ በገዛ ቤተሰቦቻችሁ ነው የምትከዱት ማለት ነው። እንደውም ባዳ አይነቃችሁም። እግዚአብሔር ባዳ ይፈራል ምንትን ማለት ነው። የእውነቴን ነው የምላችሁ፣ ባዳ ይፈራል። እንደዚህ አይነት ነገር አያደርጉም። 10 እጅ ባዳ ይሻላል። ባዳ ከበላይ በላይ ነው። በቃ እንዴት በገዛ ዘመድ እንዴት በገዛ ቤተሰብ ይሄ ልጅ 10 ዓመት ለፍቶ መከራውን አይቶ እንደገና ጎዳና መውጣት አለበት። በጣም ያሳዝናል። እግዚአብሔርን እኔ በጣም ነው ያዘንኩት። በጣም ነው ያሳዘነኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል። ዛሬ እንግዲህ በጣም ያሳዝናል ማለት ስደትን ስለምናውቀው እኔ በጣም ነው የተሰበርኩት። ስቃው መከራው በሰው ፊት ተገልምጣችሁ ስንት መከራ አይታችሁ ያመጣችሁትን ገንዘብ ነገ ቀይራለሁ ብላችሁ እንደገና አገር ገብታችሁ አለ ሁሉ ነገር የተሟላ ነው ብለው እንደገና አገር ቤት ደግሞ አስባችሁታል። ሰርታችሁ እንዳልሰራችሁ ለፍታችሁ እንዳለፋችሁ ሆናችሁ ጎዳና ላይ ስትወጡ በጣም ያማል። እግዚአብሔርን በጣም ያማል። እና እንግዲህ እንዳያችሁት ወንድማችን በከዛ ቤተሰቦቹ ነው እንደዚህ ለልጄ ለመላክ ራሱ እየሰሰኩኝ ለልጄ ረባ ልብስ አልብሻት አላቅም ሲል እኔ ውስጤ ነው የተላወሰው። እግዚአብሔር ነው የምላችሁ። አንዳንድ ጊዜ ሰው መሆን ራሱ ለምንድን ነው እላለሁ። ሰው የዝክን ያክል ጨካኝ ነው ወይ? ምን አድርገናቸው ነው ንውስኛ ስደተኞች? በነገራችን ላይ እኔ ሁል ጊዜ የምነግራችሁ ነገር ማለት ነው መስራት ቁም ነገር የለውም። እግዚአብሔር ነው የምላችሁ። መስራት ምንም ቁም ነገር የለውም። ሰርታችሁ የሰራችሁበትን ገንዘብ የሆነ ነገር ላይ ካላዋላችሁት መሰደድን እውነት የለም። አንዳንዴ ስናገር ባንክም እንዳታስቀምጡ፣ ባንክ ቤትም ሌብነት ተጀምሯል አሁን ላይ። ብቻ እኔ ምን እንደምል በጣም ግራ እየገባኝ ነው። አንዳንዴ ኢትዮጵያ ሆኖ በቃ ካገኘም ይኖራል ካላገኘም እዛው ሰርተው ወይ ደግሞ እዛው በቃ መኖሪያ ፍቃድ እንዲኖራችሁ ጠፍቶ መስራት በጣም ዋጋ እያስከፈለ ነው። እንኳን ጠፍቶ መስራት በኮንትራት ያለ ሰው ማለት ነው ዋጋ ያስከፍላል። ሰው ካላችሁ እኮ እኛ ስደት ተሰደን ሰው ካላችሁ እግዚአብሔርን 11 ዓመት 15 ዓመት መልፋት አይጠበቅብንም። ትንሽ ሰርተን ወደ ሀገራችን በሰዓት የሆነ ጊዜያችንን ሳናቃጥል ምን ሳንል የራሳችንን ህይወት እንኖራለን። ግን ሰው ስለሌለን እዛ ጋር የሚሰራ ሰው የራስ የሆነ ሰው እንደ ራሱ ተሰምቶ የሚሰራ ሰው ስለሌለ ሁሉም የራሱን በእናንተ ገንዘብ በእናንተ ንብረት ራሱን ማስተካከል ነው የሚፈልገው ማንኛውም ሰው ማንም። አያችሁ እሱን ገንዘብ በልተው እነሱ አሁን
እየተንደላለቁ ለአንድ ቀን እንኳን የሆነች ቤት እንኳን አልሰጡትም። ውጣ ነው ያሉት። ቀጥታ ጎዳና ነው የወጣው። ይሄ ያምም ወይ? በጣም ያማል። 11 ዓመት ማለት እኮ አስቡት። የአንድ ልጅ የግማሽ ዕድሜ ማለት እኮ ነው። በነገራችን ቢያንስ ቤት እንኳን ሌላውን ቢበሉ ቤት እንኳን ካላችሁ የቀን ስራም ሰርታችሁ ትኖራላችሁ፣ ወጥታችሁ ትገባላችሁ። ቤት ከሌላችሁ ግን የቤት ኪራይ ወደው ነው የሚደርሰው። ምን የደረሰ 30 ቀን ተቀመጥኩ ወይ ብላችሁ ራሳችሁ ነው እንትን የምትሉት ማለት ነው። እና አንዳንዴ ምንም በቃ ከእንደዛ አይነት ከሚያስብ ቤተሰብ ዘመድ መፈጠር በጣም ያስጠላል። በጣም ማለት ነው። አለመፈጠር ይሻላል እላለሁ። ምክንያቱም አሁን አስባችሁታል፣ ገንዘቡ በልተው የራሳቸውን ህይወት አስተካክለው ይህን ልጅ ጎዳና ወጥተው ጥለውታል። በዘመድ በቤተሰብ ምክንያት ማለት ነው። ይሄ ታዲያ አያጨካክንም? የምር ያጨካክናል። የምር እግዚአብሔር ነው የምላችሁ፣ በጣም ያጨካክናል። ማንም ሰው የራሱ ህይወት እስከሚስተካከልለት ድረስ ነው እንጂ ማንም ዞር ብሎ ያዩ። የገዛ ቤተሰብ ራሱ ቢሆን ማንም ዞር ብሎ አያያችሁ። አውቀው ብቻ ነው ለጊዜው አለሁ ይላቸዋል። ለምን አሁን ራሱ ስንሄድ እኛ ከዚህ ሀገር ሄደን እዛ ስንሄድ ማለት ነው አለሁ ይላሉ። ለ1 ወር ምናምን የሚወጣችሁ ከሆነ የሚያው ከሆነ በጣም እንትን ይላሉ። ካልወጣችሁ ደግሞ እንትን ይላሉ። እና አንዳንዴ እንደው አለመታደል ነው። እንደ የአረብ ሀገር ሰው አለመታደላችን በጣም ያሳዝነኛል። እግዚአብሔርን እኔ በጣም ነው ያዘንኩት። እድል ነው። ለምንድን ነው እንደዚህ እኛ ላይ የዝክን ያክል እንትን ነገር የሚደርስብን እላለሁ። እና ወንድማችን በጣም ያሳዝናል። ለፍቶ እንዳለፋ ሰርቶ እንዳልሰራ አግኝቶ ማጣት ደግሞ በጣም ይከብዳል። ማለት አግኝቶ ማጣት በጣም ይከብዳል። በጣም እንዲሁ ሳታገኙ ሳትኖሩ ያው ድህነታችሁን አውቃችሁ ትኖራላችሁ። እንዳለው እኔ ሳውዲ አረቢያ ደህና ኖሮ ነበር የምኖረው አለ። አሁን ላይ ግን በጣም ስለከፋ የማደርገው ስለጣው በቃ ሁሉ ንብረት አጥፍቶ ስለጠበቀ ጎዳና ወጣሁ ነው ያለው። እና ውድ ቤተሰቦቼ፣ ወገኖቼ በስደት ዓለም የምትገኙ ጥንቃቄ አድርጉ። የምር ጥንቃቄ አድርጉ። ማንም እከሌ ያስባል እከሌ ጥሩ ነው የምንለው ሰው በጣም ከባድ ነው። አሁን ላይ ራሳችሁን ራሱ ለማመን የምንከብድበት ጊዜ ነው። ራሴን ራሱ ለማመን እየከበደኝ ነው። ራሴን በራሴ ማለት ነው እጠራጠራለሁ። እና ወንድማችን እንግዲህ እግዚአብሔር አሁን ላይ ለመሰደድ ራሱ እኮ አሁን ቢሰደድ ራሱ ተመልሶ በባህር የሚከፍልለት የለም። አሁን በጣም ደላላዎች ራሱ በጣም ባህር ተሻግራችሁ ለመሄድ የሚጠይቁት ብር እንጃ ብቻ ልነግራችሁ አልችልም። ብቻ ይከብዳል። እግዚአብሔር ለእኛ ለይዋሃችሁ ፈጣሪ መለያ ያምጣ እንጂ በጣም አሁን ላይ ደግሞ ኢትዮጵያ ላይ የሚኖርበት አይደለም። በጣም ኑሮ በጣም ውድ ነው። አሁን ይዛችሁ ይህን ያክል ብር ብዙ ብር ይዤ ወጥቻለሁ ምንም ሳትገዙ ሽንኩርትና ቲማቲም ገዝታችሁ የሚያልቅ ምንም ነገር ማለት ነው። እና ብቻ በጣም ነው የሚገርመው። በጣም ይከብዳል። በጣም ነው የሚከብደው የምር። እኔ ምን እንደምላችሁ እራሱ አላውቅም። ገብታችኋል? ያው እኛ ለራሳችን አቀን እኛ ስደተኞች ራሳችንን አቀን ጊዜውን አይተን ራሳችን ካልተጠነቀቅን አሁን ላይ እኛ ሜዳ እየወደቅን ነው። እስኪ ከስንት አንድ ናቸው እስኪ አረብ ሀገር ሄደው አለፈላችሁ ሲሉ እኔ አሁን አረብ ሀገር ሄደው ደህና ኑሮ ያዙ አለፈላችሁ እንግዲህ ሲባል የምሰማው እንግዲህ እኔ በሶሻል ሚዲያ ስለማናውቃቸው ሊኖር ይችላል። ውስጡን ብዙ ሰው ሊኖር ይችላል። ያ ተንቢ ሳባ ኢትዮ እና ደግሞ ያቺ ጎጃሚዋ ልጅ እንግዲህ የማያቸው ሶሻል ሚዲያ ላይ በእርግጥ ውስጡን ይኖራሉ። ግን ደግሞ በብዛት እንደዚህ ነው። አሁን ላይ ተከዳን፣ እንደዚህ ተበላን፣ እንደዚህ ያለን ሄዳችሁ ስትመጡ እኮ ራሱ የሆነ ነገር ስትናገሩ ይቺ ጨለላ መጥጮክ ብላችሁ ራሱ ስትናገሩ ማለት ነው ምን ያጮህሻል ምናምን ነው የሚሉት። እግዚአብሔርን እኔ ስላየኋቸው ነው። ምን ቀስ ብለሽ አታወሪም ምን ያጮህሻል ምናምን ነው የምንባለው ማለት ነው። እና
ውድ ቤተሰቦች በአረብ ሀገር የምንገኝ እግዚአብሔር ለእኛ ጥሩ ነገር ያጋጥመን። የለፋንበትን በላተኛ ይዘዝብን ነው የምለው። እኔ ሌላ ምንም አልልም። እና ወንድማችን በጣም ነው የሚያሳዝነው እግዚአብሔርን እና እግዚአብሔር አምላክ እነሱንም ልቦና ይስጣቸው ነው የምለው። የበሉትን እግዚአብሔር አምላክ የስራቸውን ይስጣቸው። ይሄ ልጅ እንደዚህ ተንከራቶ እንደዚህ አልቅሶ መቼም የዋጋቸውን ለልጅ ልጅ ግፋቸውን ነው የሚያስቀምጡት። ሰው መቼም ስንዴ ዘርቶ ጤፍ አያጭድም፣ ጤፍ ዘርቶ ስንዴ አያጭድም። የዘራው ነው የሚያጭደው። የሰው ገንዘብ እንጂ ለጊዜ ይጠቅማል እንጂ ይዞ ነው የሚሞተው። እኔም አይቼዋለሁ። የሰው እንባ ጊዜ ይዘገያል እንጂ ይፈርዳል እግዚአብሔር። እንዴት ሆኖ እንዳመጣው ያንን ገንዘብ እሱና እግዚአብሔር ናቸው የሚያውቁት። እና ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ ውድ ቤተሰቦቼ። ሁላችሁም ጥንቃቄ አድርጉ ነው